ላይ በሰየመበት ነው። ትርጉሙን በዛው በከንባታ ልትተረጉሙ ትችላላችሁ። ነገር ግን ስሙ ራሱ አምላክ አላህ የጠራበትን ስም ነው የምትጠራው። እሺ አላህ ነው ስሙ። ነገር ግን አላህ ማለት ወደ አማርኛ ስንቀይረው ትርጉሙ የተለያየ ነው፣ ግን እነሱ የሚጠራሉ ያንን ስም። ተዋቸው፣ እነሱ ላይ አኺ ተዋቸው። ክርስቲያኖች የሚጠሩበትን አምላክ በየሰፈሩ ሲፈልጉ ዋቃ ይበሉ፣ ሲፈልግ እግዚአብሔር ይበሉ ምናምን፣ አንተ እነሱን አትከተልም። አላህ ራሱን በጠራበት ስም ነው የምትጠራው። እሺ አላህ የሚለው ስም በአባታኛ ምን እንደሆነ ያንን ትርጉሙን መተርጎም ትችላላችሁ። ልክ እኔ ለምሳሌ አላህ የሚለው ቃል ትርጉሙ ወደ አማርኛ ሲቀየር ምንድን ነው ይባላል? በእውነት የሚመለከው አምላክ ማለት ነው። አልኢላህ አልማዕቡድ ቢልሐቅ አይ አልኢላህ፣ ይሄ ማለት ነው። ከዛ ውጪ በሌላ እንትን ቋንቋ መጥራት አይቻልም። ፈጣሪ ስም ለአምሳኛ ጊዜ ልናገር። መተርጎም ትችላለህ ወደ ሌላ ቋንቋ፣ ችግር የለውም። ወደ ከንባታኛም፣ ወደ ጉራጌኛም፣ ወደ ስልጤኛም በየቋንቋው ትርጉም ይኖራል። ትርጉም ወደ አማርኛ ሲቀየር ምን ማለት ነው ከተባለ በእውነት የሚመለክ አምላክ ማለት ነው። አላህ ማለት ይችላል መተርጎም። ሌላ ጥያቄ መጠየቅ ይቻላል? አንዴ ትጠይቃለህ ወይ? አንዴ እሺ፣ ሌላ ጥያቄ ነበረኝ። እሺ፣ ያኛ ጥያቄ አሁን ለምሳሌ አንድ ሰው ሲሞት እንትን ሩሁ ወደ ሰማይ ይሄዳል ይባላል። እሺ አሁን አንድ ሰው ከሞተ ይቀበረ፣ ከተቀበረ በኋላ ደግሞ እንትን መላእክቶች ይመጣሉ፣ ጥያቄ ይጠይቃሉ። ከዛ በኋላ እንትን ሩሁ ተመልሶ ወደ ነፍሱ እንትን ወደ አካላቶቹ ተመልሶ ይገባል ማለት ነው ወይስ እንዴት ነው? እስኪ ያንን አብራራልኝ። ይገባል። ለቀብር ጥያቄ ሩሑን አላህ ስብሐነሁ ወተዓላ መለሷትና በስጋ ውስጥ ግባና ይጠይቅላል። ثم يأتياه ملكان فيقيمانه فيقعدانه فيسألانه ثلاثة أسئلة كما قال النبي صلى الله عليه وسلم. والسؤال الأول هو من ربك، والسؤال الثاني ما هو دينك، والسؤال الثالث والأخير ما هو نبيك وما هذا الرجل الذي بعث فيكم. تفكرنا روح تملسالች መላእክቶች ያስነሱታል። ከዚያም የቀብር ጥያቄ ይጠይቁታል። ሁለት መላእክቶች ይመጣሉ። እነርሱ ጌታህ ማን ነው ይሉታል። ሃይማኖትህ ምንድነው ይሉታል። የተላከ ነብይ የተጠየቀ ምን አልክ? ሙስሊም ሆኖ የማይመልስ የለም ወንድም። አላህ ቃል በቃል በቁርአን ላይ يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ብሏል። እነዚያን በአላህ ያመኑትን ሰዎች በቅርቢቱም ዓለም በቀጣዩም ዓለም ጽኑ በሆነችው አካል ያጸናቸዋል ብሎ ተናግሯል። ይሄ የቀብር ጥያቄ ላይ አላህ እንደሚያጸናው ፈስረውታል ዑለሞች። ስለዚህ አማኝ የሆነ ሰው ይመልሳል። አማኝ የሆነ ሰው ይመልሳል። ኃጢአት ይኖርበትም አይኖርበትም ያ ሰውዬ ይመልሳል። እንደ ኃጢአቱ ከዚያ በኋላ ያለው በዚያ ይጠይቃል እንጂ በአላህ የሚያምን እስከሆነ ድረስ አላህን እስካልካደ ድረስ በተውሂድ ላይ የጸና እስከሆነ ድረስ አላህ በቀብርም ላይ ያጸናዋል። በዚህ መልስ ላይ እሺ እሺ ልጅ ሙባረክ تفهم اللغة العربية؟ تفهم اللغة العربية؟ لج مبارك لا تدخل في بثوث التي يسب فيها الله والنبي عليه الصلاة والسلام والإسلام العظيم والقرآن الكريم والسنة النبوية المطهرة. أوكي؟ إيش كلام يعني له ويز سلام نديتنا ويز سلام لنا الحمد لله. يسمى ጥያቄ ምንድን ነው? እኔ ጥያቄ ስለ ነብዩ መሐመድ ነበር። እሺ ጥያቄ ጠይቅ። ነብዩ መሐመድ በድግምት ተይዞ ነበር አይደል? ነብያችን ሰለላሁ ዐለይሂ ወሰለም በድግምት አልተያዙም። ድግምት ተደረገ የሚባለው ነገር ድግምት ለሁለት ይከፈላል። አንደኛ አካላዊ የሆነ ድግምት አለ። ሁለተኛ ሩህ ደግሞ አይምሮ ላይ የሚሰራ የሆነ የድግምት አይነት አለ። አካላዊ የሆነ ድግምት ወይንም አይን ላይ የሚሆን ድግምት
በነቢያት ላይ ይሰራል። እሱ ህመም ነው። እሱ هو مرض من الامراض ከህመሞች መካከል አንድ ህመም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከእርሳቸው በፊት እንደው ሙሳ ዐለይሂ ሰላም ለምሳሌ ሲሕር ተኸዩል የሚባል ነገር አለ። እርሱ ነው በእርሳቸው ላይ በሙሳም ላይ የሆነው። እርሱ እንደማንኛውም ህመም ነው፣ አካላዊ ማለት ነው። ሊታመም ይችላል አንድ ነቢይ በተደረገበት ድግምት ምክንያት። ነገር ግን በእርሱ ላይ ሰይጣንን የማሰራ ማን ነው? ሰይጣን በእርሱ ላይ ተቆጣጥሮ ኃጢአትን የማሰራት ምናምን እንዲህ አይነት ነገር በሚመጣላቸው መለኮታዊ ራእይ ላይ ተጽዕኖ የማድረግ ምናምን በአይምሯቸው ላይ ምናምን ያ የለበትም፣ በአይናቸው ላይ ነው። ገብቷቸዋል አይደል? ለምሳሌ ልጥቀስልህ። ሙሳ ዐለይሂ ሰላም ወደ ፈርዖን በተላከ ጊዜ ሂድና ወደ አላህ ጥራው፣ ወደ እስላም ጥራው ተብሎ በተላከ ጊዜ ሙሳ ዐለይሂ ሰላም የዛኔ ፈርዖን ደጋሚዎችን አመጣ። ይህን ታሪክ አንተ ልታውቅ ትችላለህ፣ ምናልባት መጽሐፍን ካነበብክ ማለት ነው። ደጋሚዎችን አመጣ። ሙሳ ዐለይሂ ሰላም ደግሞ ያችን ብትሩን ተአምራዊ ብትሩን ይዞ ቀረበ። በዚህም ጊዜ ምን ሆነ? እነዚህ ደጋሚዎቹ ያችን ድግምታቸውን ገመዳቸውን ገመድ ነው ይዘው የመጡት። ገብቷቸዋል አይደል? ገመዳቸውን ወደ ምን ጣልሽ ያደርጉት ጊዜ ምን ሆነ? ወደ እባብ ተቀየረ። በእውነት እንዳው ገመድ ወደ እባብ ተቀይሮ ነው? አይደለም። ታዲያስ የደገሙት በምን ላይ ነው? በሰዎቹ አይን ላይ ነው። ገብቷል አይደል? ሙሳና ሃሩን ራሱ በዚያ ላይ ተደግሞባቸዋል። ያ ማለት ተጽዕኖ አድርጎባቸዋል። እንደ እባብ መሰላቸው። ገብቷል አይደል? ሰሐሩ አዕዩነ ናስ ይላል አላህ። የሰዎችንም አይን ደገሙ አለ። አየህ፣ ድግምት ሁሉ የተለያየ አንድ ነው ማለት አይደለም። በአይምሮ ላይ የሚደገም የሆነ ድግምት አለ። ልክ እንዲሁ በአይን ላይ የሚደገም ድግምት አለ። ወስተርሀቡሁም ዩኸየሉ ኢለይህ ይላል። ሐታ ወደ ሙሳ ዐለይሂ ሰላም በእርሱም ላይ ተኸየለበት፣ ይሄ ነገር ተደገመበት በሙሳም ላይ። አነሃ ተስሓ፣ ያቺ ገመድ የምትንቀሳቀስ የምትሄድ እባብ መስላ ተኸየለችበት፣ ታየችው ለሙሳ ላይ። አየህ፣ በሙሳም ላይ ይሄ ነገር ሰርቷል። ይህ በአይን ላይ የሚሆን የሆነ የድግምት አይነት ይባላል። ይህ هذا مرض من الامراض እንዲህ አይነት ነው። በነብዩ ሰለላሁ ዐለይሂ ወሰለም ላይ የሆነው ይሄ ነው። ቃል በቃል አይሻ كان يخيل اليه انه يفعل الشيء ولم يفعل አለች። የሆነ ነገር ያደረጉ ይመስላቸዋል፣ ነገር ግን እርሳቸው አላደረጉትም አለች። በዚህ ነገር ላይ ነው እንደውም እናታችን አይሻ በደንብ የገለጸችው ምን እንደሆነ ነው። አካላዊ የሆነ ጥቃትን እንጂ ያደረገው ያ ድግምት ተጽዕኖን እንጂ ያደረገው መንፈሳዊ እንዳልሆነ ወይንም ከአምላክ ዘንድ በሚመጣላቸው ራእይ ላይ እንዳልሆነ ያን በደንብ አድርጋ ገልጸዋለሁ ማለት ነው። እሱ ይመስላል። እሺ፣ ዓላማቸው ምን ነበር መሰለህ? ዊዝ አይሁዶች ናቸው ያንን ያደረጉት። በእርሳቸው ላይ በሚመጣለት መለኮታዊ ራእይ ላይ ተጽዕኖ እናስደርግበትና በቃ እዚሁ ድምጥማጡ እናጥፋው ሙሐመድን ሰለላሁ ዐለይሂ ወሰለም ብለው አስበው ነበር። ግን ያ ነገር እንዳሰቡት አልተሳካላቸውም እያለች ነው አይሻ። የሆነባቸው ነገር በአካላቸው ላይ በአይናቸው ላይ እንጂ የሆነ ነገር ያደረጉ መስሏቸው አላደረጉም አለች እንጂ ነገር ግን በሚመጣላቸው ራእይ ላይ ተጽዕኖ አደረገ የሚል ቃል የለም። ወፍ ፍጹም አይሱ ሳይሆን ግን ቁርአን ላይ ደግሞ ማለት ነው በሱራ ላይ እንደሚገልጸው ከሆነ እሱ ላይ ምዕራፉን ባላቀውም ግን በተቋጠሩ ክሮች ደጋሚ ከሆኑ ሴቶችም እጠብቅሃለሁ ይል ነበረ። ያ ነገር እንዴት አልተፈጸመም ታዲያ? እሱ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ያ ነገር የሆነው ያኛው ቁርአኑ ላይ እየተናገረ ያለው በሰውየው አካል ላይ ሳይሆን በመንፈስ በእርሱ በሩሑ ላይ ወይንም ደግሞ በአይምሮ ላይ ለሚደረግበት ድግምት ነው። በአላህ ስብሐነሁ ወተዓላ እጠብቃለሁኝ እያለ የተናገረው። ቅድም እንዳልኩህ ለሁለት ይከፈላል ድግምቶች። ቁርአኑ ላይ እየተነገረ ያለው አካላዊ ለሚሆነው ነገር ሳይሆን በእርሳቸው በሩሓቸው ላይ ወይንም ደግሞ በአይምሯቸው ላይ ሊደረግባቸው ጫና ሊያደርግ ከሚችል የድግምት አይነት በአላህ እጠብቃለሁኝ እያለ የሚናገር ነው። ወሚን ሸሪ ነፋታቲ ፊል ዑቀድ የሚለው ነገር ግን አካላዊ የሆነ የህመም አይነት አይናቸው ላይ የሚደረግ هذا يجوز على الانبياء كما جاز على موسى عليه السلام። ይህ በነቢያቶች ላይ ይሆናል ይሰራል። ነገር ግን በአይምሯቸው ላይ ያን ነገር ሊቆጣጠራቸው የሚችል የሆነ ድግምት በፍጹም በነቢያቶች ላይ እንዲሆን አላደረገም አላህ ሱብሓነሁ ወተዓላ እርሱ። ስለዚህ አንቀጹ እየተናገረ ያለው በአይምሮ ላይ ሊሆን የድግምት አይነት ነው። ጠብቀ እያሉ እሺ፣ አንድ የመጨረሻ ጥያቄ ልጠይቅህና ማለት ነው። ለምሳሌ ነብዩ መሐመድ በቁርአን ላይ ሲገልጹ ማለት ነው ወደ ገሃነም ሁሉም ወራጆች ናቸው ይላል። እዚህ ጋር ግን ለአማኞች ምንም ተስፋ አልሰጠም። ስለዚህ ነገር ብታስረዳኝ። በደንብ ሰጥቷል እዛው ላይ አማኞችን ግን አድናቸዋለሁ እያለ እዛው ተናግሯል። ምን ያለ መሰለህ አንቀጹ ሱራ መርየም ላይ የማርያም ምዕራፍ ላይ ይገኛል እሱ فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها إلى
ካነ ዐላ ረቢከ ሐትመን መቅድያ ካለ በኋላ ثم ننجي الذين اتقوا አለ። ከዚያ እነዚያን የተጠነቀቁትን እኔን ያመኑኝና የፈሩኝን አድናቸዋለሁ ብሎ አላህ ሱብሓነሁ ወተዓላ እንደሚያድናቸው ቃል ገብቷል። ታዲያ እዛ ላይ ከእናንተ ማንም የለም ወደ እርሷ ወራጅ ቢሆን እንጂ እያለ እየተናገረ ያለው ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ሲፈስሩት ምን አሉ? ሁወል ውሩዱ ዐላ አስሲራጥ ሁወል ሙሩሩ ዐላ አስሲራጥ፣ እርሱ ከእናንተ ማንም የለም ወደ እርሷ ወራጅ ቢሆን እንጂ የተባለው በሲራጥ ላይ ማለፍ ነው ብለው ተናገሩ። ገብቷቸዋል? በሲራጥ ላይ ማለፍ። ሲራጥ ማለት ምን ማለት ነው? ሲራጥ ማለት هو متن يعني مبني على ظهر جهنم يمر عليه المؤمن والكافر والنبي وأتباعهم وكل الناس يعني ሲራጥ ብሎ ማለት በጀሃነም ድልድይ ላይ በጀሃነም እንትን ላይ ራስ ላይ የተገነባ የሆነ ድልድይ ነው። ገብቷል አይደል? ገሃነም አለች ከታች፣ ልክ እንደ ድልድይ ከላይ የተገነባ የሆነ መንገድ ነው። ገብቷል? በዚያ ላይ ማንም የለም አላፊ ቢሆን እንጂ ይላል አላህ። አምላክ አላህ ሱብሓነሁ ወተዓላ ፍርድ የሚሰጥበት ቦታ አለ። ከዛ ፍርድ ከተሰጠ በኋላ ማንኛውም አማኝም ሆነ ከሃዲ ነቢያት ሁሉ ሳይቀር እንዲሁም ተከታዮቻቸው በዚያ እንዲያልፉ ያደርጋል። ገብታችኋል? የዛኔ ከሃዲያኖች ይወድቃሉ፣ እዛች ይወርዳሉ፣ ይገባሉ ወደ ጀሃነም ውስጥ። አማኞቹና ነቢያቶቹ በዛ ያልፋሉ። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። መጀመሪያ የሚያልፉት ነቢያት ናቸው ብለው ተናገሩ። እነሱ ነቢያቶችና ተከታዮቻቸው ያልፋሉ በዚያ ላይ ብለው ቃል በቃል ተናገሩ። ተረጎሙት ራሳቸው ሐዲስ ላይ ቃል በቃል ማለት ነው። ቁርአንም ላይ እንደዚያው አማኞቹን ግን አድናቸዋለሁ እያለ ቃል በቃል አላህ ሱብሓነሁ ወተዓላ ተናግሯል። ተሳቻላለም። ከዚያ እንዳውም ቃል በቃል መጀመሪያ የምናልፈው እኔና ተወልዶቼ ነን ብለዋል። የመጀመሪያ ኃላፊዎቹ በዚያ ላይ ፈአኩኑ አወል መን የጅታዙሃ አነ ወኡመቲ አሉ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም እና ያልፋሉ። ከዚያ በኋላ ወደ ገነት ይገባሉ ማለት ነው። አሁን ጥያቄው እዚህ ቦታ ላይ እናንተ ያልጠየቃችሁትን እኔ ራሴ ጠይቄ ለምንድን ነው ለመለሰላ የአምላክ ጥበብ ምንድን ነው? በዚያ ላይ ለምን ከፈረደ በኋላ ቀጥታ ወደ ገነት አላስገባቸውም አማኞችን? በዚያ በድልድዩ በጀሃነም ድልድይ ላይ እንዲያልፉ ለምን ያደረገ? ተመልከቱ። አንድ ጥያቄ ልጠይቃቸው እንድትረዱት። ቀጥታ ከዚያ በኋላ ገነት ሊገቡ እኮ ነው። ቀጥታ ገነት ማስገባት እየቻለ ለምንድን ነው በገሃነም አፋፍ ላይ በዚያ በድልድዩ እንዲያልፉ ያደረገው? አምላክ አላህ ሱብሓነሁ ወተዓላ ምን አስቦ ነው? ምንድን ነው ጥበቡ ከበስተጀርባው? አምላክ በእያንዳንዱ ስራው ላይ ገራሚ የሆነ ጥበቦች አሉት። ዓሊመሁ መን ዓሊመህ ወጀሂለሁ መን ጀሂለ፣ ያለው ያወቀው አወቀው፣ ያላወቀው ሳያውቅ ቀረ። እንዳጠቃላይ ዓላማው ምንድን ነው ከተባለ አንድ ጥያቄ ልጠይቃችሁ። የጸጋን ልክ ሊያውቅ የሚችለው ዊዝ አንዴ ኒውተን ሰውና ይሄ መልስልኝ አንተ። የጸጋን ልክ ሊያውቅ የሚችለው ይወጣል ጸጋን ያላገኘ ወይንም ደግሞ የረሃብን ልክ ያየ ሰው ነው ወይንስ ረሃብን ለዘመናት እንዳው ሳያይ ዝም ብሎ በጸጋ ላይ የኖረ ሰው ነው? ይበልጥ የጸጋን ልክ ቦታና ልኳን የሚሰጠው የትኛው ነው? እስከ እንደ ጥያቄ እንድገምት ጥያቄውን እንድገምት በድሎት ላይ ካደገ ልጅና ደህነትን፣ ረሃብን፣ ጥማትን፣ መቸገርን አይቶ ጸጋን ያገኘ ልጅ የትኛው ነው የጸጋን ልክ ሊያውቅ የሚችለው? እና ደህነትን አይቶ ያደገ ልጅ። በጣም ጥሩ አይሷር። አላህ ሱብሓነሁ ወተዓላ ቀጥታ ወደ ገነት ቢያስገባን ኑሮ ምን አይነትን ቅጣት እንዳመለጥን ሳናይ ቢሆን ኑሮ አያስኬድም ነበር ጥበቡ። ነገር ግን ከምን አይነት ቅጣት እንዳዳነን ያንን እንድናየው ዝቅ አድርገን ለካ ከዚህ ካደገኛ ቅጣት አድነህን ነው ይሄን ያክል ጸጋን የሰጠህን ብለን ያንን ታላቁን ጸጋን እያጣጣምን ለዘላለም እንድንኖር ነው አላህ ሱብሓነሁ ወተዓላ እርሱን እንድናይ ያደረገ። ስለዚህ ጫፋቸውን አይነካቸውም፣ በሳቱ ቀጥታ ወደ ገነት ይገባሉ። ለዚህም ነው ያንን ባዩ ጊዜ ዘላለም እያመሰገኑት ይኖራሉ። ለካ ከእንዲህ አይነት ቅጣት አድነህናል አምላካችን አላህ እያሉ ያንን ያለፉበትን ትልቅ ከባድ አደጋ ያንን እያስታወሱት ይኖራሉ። ምን ይላሉ? አልሐምዱሊላህ ለዚ ምን ይላሉ? አልሐምዱሊላህ ነጀተና ሚን ናር፣ ከገሃነም እሳት ያዳንከን አምላካችን አላህ ምስጋና ይገባ። አልሐምዱሊላህ ለዚ አዝሀበ ዐና አልሐዘን ወኢነ አልሐዘን ማ ካነ ፊ ዱንያ ወማ ካነ ፊ ናሪ ጀሃነም ከዛሊክ። ይህን ሁሉ እያስታወሱ አላህ ሱብሓነሁ ወተዓላ በእርሳቸው ላይ የዋለውን ጸጋ እያጣጣሙ ለዘላለም ይኖራሉ። ያን ሳያውቁት ግን የጀሃነምን ማንነት ቢሄዱ ከዚያ የበለጠ አይሆንም ነበረ። ለዚህ ነው ያን እንዳዩት ያደረገ እንጂ አይገቡበትም በውስጡ በፍጹም። ገብተዋል? እንደሚያልፉና እንደሚድኑ ተስፋ አልሰጣቸውም ላልከው አንዴ እዛው አንቀጹ ላይ ላሳየሽ አውጣለህ ውስጥ ምን ይመስላል? ሰላም ሰላም ነው ወንድሜ አለ። አልሐምዱሊላህ አንዴ ዊዝ ላሳየህ እዛው ተስፋ ሰጥቷቸዋል። አደናቸው አንድ ያሳየኝ። አንድ ጥያቄ ልጠይቅ ነበር። ችግር የለውም አንድ ትጠይቃለህ። ይሄንን አንዴ ላሳየህ
ከእናንተ ማንም የለም ወደ እርሷ ወራጅ በሆነ እንጂ ካለ በኋላ እንደሰጣቸው ለእነርሱ አድናቸዋለሁ ብሎ አማኞችን ቃል እንደገባላቸው እዛ ላይ አላሳይም። ምን ይላል? ሚዩት አድርጉት አንድ ጊዜ ከላይ ሚዩት አድርጉት። ያውና ምን ይላል? 71 ላይ ከእናንተም ወደ እርሷ ወራጅ እንጂ አንድም የለም መውረዱም ጌታ የፈረደው ግዴታ ነው ካለ በኋላ ያው ለአማኞች ተስፋ እንደሚያድናቸው ከዚያም እነዚያን የተጠነቀቁትን እናድናለን አለ። ያው እንደሚያድነን ቃል ገብቷል አላህ ሱብሓነሁ ወተዓላ። ማን ነው ታዲያ ውስጡ እዚያ ላይ የሚቀረው ከተባለ አመፀኞችና ካዲያኖች፣ አመፀኞችንም የተንበረከኩ ሆነው በውስጡ እንተዋቸዋለን አለ። ስለዚህ አላህ ሱብሓነሁ ወተዓላ የተጠነቀቁት የሚለው እርሱን የፈሩት ያመኑትን እንደሚያድናቸውና እንዲሁም ደግሞ ያመጹትንና የካዱትን በዚያው የሚተዋቸው የሚቀጡት እነርሱ እንደሆኑ ተናግሯል። እሺ ጥያቄ ላይ ቀጥል። ከላይ ምን ተናስለት ይሰማል? ልጆች هتسمعون كلامي؟ ማሉስ አይ መርሐባ። እሺ ጥያቄ ያላችሁ መቀጠል ትችላላችሁ። አስገባችሁ በተራ ሄሎ። እሺ አድሚኖች በተራ አስገባቸው እያልኩ ነው ከተሰማችሁ። እሺ ጽጌ ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢድ ሙባረክ ብያለሁ። እሱ ሽስማ አሁን እናቴ ክርስቲያን ናት። ጠየብ ባል ሲደርስና ማህበር የምትከፍለው አለ እና ባለፈው ስታወራ ሰምቼ ሐራም ነው ብለህ ነበር። እንዴት ማድረግ እችላለሁ? ያኔ ያለኔ ማንም የላትም እኔ ማድረግ። እሺ እንድርገሽ። እሺ እምነትን በተመለከተ ነው። ማን ነው ለሃይማኖት ማን ነው ለአምልኮ ተግባር ብለው የሚያውሉት ከሆነ ነው መስጠት የማትችሉት። ለአምልኮ ተግባር የሚመለከው ክርስቶስ ነው። መሲሁ በጣም እንወዳቸው የምናከብራቸው ከነቢያቶች መካከል አንድ ነቢይ ናቸው። እርሳቸውን እንደ አምላክ አድርገው ስለያዙ እነዚህ ሰዎች ለሚሰሯቸው አምልኮች እና ለበዓላት ጊዜያቶቻቸው እነዚህ በዓላቶች አምላክ ያልደነገጋቸው ክህደት የያዙ በዓላት ስለሆኑ አምላክ ተወለደ፣ አምላክ ሞተ፣ አምላክ ተገደለ፣ አምላክ ተነሳ ከሙታን ይሄ ሁሉ እንዳለ የክህደት በዓላቶች ናቸው እንደ እስላም አስተማሩ። ስለዚህ ለእነዚህ በዓላትና ለአምልኮ ተግባራቶቻቸው ከሆነ ነው የማይቻለው። ለምድራዊ ህይወታቸው ግን መስጠት ችግር የለውም። ከተራቡ፣ ከተጠሙ፣ ከተመሙ ከሃዲ ናቸውና ብላችሁ አታግልሏቸው ቤተሰቦቻቸው። አላህ በቁርአን ላይ ሲናገር ለዚህ ማስረጃ ወሳሂብሁም ፊዱንያ ማዕሩፋ ይላል። የሌላ እምነት ተከታይ ቤተሰቦቻቸውን በምድራዊ ህይወታቸው በጥሩ ሁኔታ ተኗኗራቸው ብሎ ተናግሯል። ስለዚህ በምድራዊ ህይወታቸው ላይ ማገዝ ፈቃድ ሳይሆን ግዴታ ሁላ ነው፣ ቤተሰቦች እስከሆኑ ድረስ እናትና አባት በተለይ እስከሆኑ ድረስ ያ ነው። እና አምልኮ እንፈጽማለን ካሉ የዛኔ ለዚያ ለአካል ለክርስቶስ በአምልኮ መፈጸም አይገባም ተው ብላችሁ ማስተማር እንጂ በዚያ ላይ ማገዝ በክህደት ላይ ከማገዝ ይቆጠራል አይቻልም። አላህ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይና አላህን በመታዘዝ ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ አትተባበሩ ይላል። ለሌላ እምነት ተከታይ የሚሰሩ የአምልኮ ስርዓቶች በክህደት ላይ ከመተባበር ነውና አይቻልም። ሀይ መርሐባ። በእስልምና ሊያስገድሉ የሚችሉ ወንጀሎችን እስኪ ንገረን። እሺ قال النبي صلى الله عليه وسلم لا يحل دم امرئ مسلم الا باحدى ثلاث: الثيب والزاني، النفس بالنفس، التارك لدينه المفارق للجماعه. عندما يفرق نفس እሺ ነብያችን ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምናል የአንድ ሙስሊም ሰው ሁሱ አንድ ጥያቄን አልመለስክልኝም። ለዛ ነው ወንድሜ። መቼ ጠየቅሽ? አልጠየቅም ሲጀመር አልመለስክልኝም። እሺ ጥያቄ ምንድን ነው? አንድ ቤት ነው ስለስኪ
ላም የተደረገነህም አልሰማንህም። ጥያቄ ምንድን ነው? እሱ እዚህ ጋር እሺ ጥያቄ መሰለህ እኔ አሁን ክርስቲያን ነኝ ጀስት በኢየሱስ ክርስቶስ አምላክነት ላይ ምንም ጥርጥር የለኝም። ነገር ግን ሁለታችን ኢቭን ኢፍ ወደ ሰዋዊ ነገር እናምጣውና በተገለጠ ነገር እናምጣውና ለእግዚአብሔር ባህሪ የሚመጥን ነገር ማለት በማስበለጥ ደረጃ ከሆነ አሁን ስለ ነብይ ኢሳ በቁርአን በተጻፈ ነገር በሙሉ ስለ ነብዩ ኢሳ የሆነ የምታወራውን ነገር ጀስት ከመሐመድ ጋር ከነብዩ መሐመድ ጋር አነጻጽረውና ኢቭን ኢፍ አንተ እንትን በምትለው ማለት ነው ነብይ ኢሳ ኢየሱስ ክርስቶስ አይደለ ነብይ ነው ብለህ በምታምነው ነገር ላይ ከመሐመድ ጋር አነጻጽረው ከዛ በኋላ የትኛው ነው ማለት እንደ የትኛው ነው ከፍ አድርገህ የምትቀበለው ማለት የኛውን ኢትዮጵያዊነት ለምዶብን ብዙ ነገሮችን ስለ እኔም በእርግጠኝነት የምነግርህ እኔ የምሰማው አለ እኔ ሁሉንም እንደ እኩል ነው የምሰማው ምናምን ነገርና ኢትዮጵያዊ እስከሆንኩ ድረስ እኔ የምሰማው ነገር ይገርመኛል። ገብቶሃል እንዴት መሰል እንዴ ለምሳሌ ለምደነው እንጂኛ ለምደነው ምናምን እንጂ የምንሰማው ነገር ለምሳሌ በቁርአን የምትቀበሉት አለ ነብዩ መሐመድ በዚህ እድሜ እንደዚህ አይነት ሴት በ6 ዓመቷ እንትን ብሏት በ9 ዓመቷ ምናምን በጣም እንደ ነውርን የምንቆጥረው ነገር አለ። ለምሳሌ አንተ ነህ በዛ ደረጃ ላይ ባረጋት ቁርአን ወረደለት ይባል ትልቅ ነብይ ነው። ነብይ ሳንደም እንደ ነብይ ከተቀበልከው ነብይ ብለህ ካሰብከው ከመሐመድ ጋር ተነጻጽረው በድንግልና የተወለደ ነው። አትሰማም እንዴ? እያነበብኩ ነው የተጻፈ ነገር ተሰጥቶ ወይስ አዳምጠው? የለ ረጋ ብለህ አውራ። ከዚያ እዛ በጣም ብዙ ጎራዎችን እየዘለልክ ሄድክ። በመጀመሪያ ስትጀምር ጊዜ ኢየሱስ ክርስቶስ አምላክ ለመሆኑ ምንም ጥርጥር የለኝም ማለት ኢየሱስ ክርስቶስ ግን ይሄንን አላስተማረም። ከሱ ጀምርና ሜተናንሳ አለ የኢሳና የነብዩ ሰለላሁ ዐለይሂ ወሰለም መበላለጡ ምን እንደሚሰራላቸው አላውቅም። መጀመሪያ መቀደም ያለበት ነገር ኢሳ አምላክ ነው ብላችሁ ታምናላችሁ ወይም ኢየሱስ ክርስቶስ አምላክ ነው ብላችሁ ታምናላችሁ። እርሱን ጨርሱና እሱ ፋይል ዝጉት። ከዚያ በኋላ ማን ይበልጣል ምን ይደርሳል፣ ችግር የለውም። ተቻለ እሺና ኢየሱስ ክርስቶስ አምላክ ለመሆኑ ጥርጥር የለኝም ብለሃል። ክርስቶስ ግን እንደሱ ብሎ አላስተማረም። ሜተናንሳ እሺ እሱ ለምንድን ነው ውሃ ማትጠጣው? ስለማልጠጣ ጥያቄው እንደተመለሰለት ተስፋ አላደርግም፣ እርግጠኛ ነኝ። ምክንያቱም አልጠጣም፣ ማስረጃ ያው አልጠጣም። እሺ ጥያቄ ላይ ቀጥል። ሄሎ ጥያቄ አለ? የኔን ጥያቄ ጨርስልኝ ኡስታዝ። ያው ከሚያስገድዱ ነገራቶች መካከል የሰው ነፍስ ካጠፋ ለምሳሌ ልክ እንዲሁ ደግሞ በትዳር ሆነ ዝሙት ካደረግ ተቀጥቅጦ ይገደል ነው ተብሎ ይገደል የሚለው كذلك المرتد ارتد عن الإسلام وأصبح يحارب المسلمين ይሄም ልክ እንደዛው ሃይ ጥያቄ አለ? ቀጥል። በክርስትናስ ዝሙት የሰራ ሰው ባለትዳር ሆኖ ያስገድላል? አይ ይገደላል። እሺ ባለትዳር የሆነ ሰው ዝሙት የሰራ ሰው ይገደላል። እንደገናም ደግሞ ይበረታታል። ሁለቱም አለ። ለምሳሌ እንደ ክርስትና አንድ ሰው ሄዶ ድንግል ያላትን ልጃገረድ ድንግልናዋን ቢወስድ አይገደልም። እንዳውም ሽልማት ያችን ልጅ ይወስዳል። 50 የብር አባቷ ሰጥቶ ለምሳሌ ልጅን ቢደፍር አንድ ሰው እንደ ክርስትና እግዚአብሔር አንድ ሁኔታ አድርጉ ባለ ምን ታድርጉ ልጆች? እሺ እግዚአብሔር ምን አለ? አንዲት ልጃገረድ የሆነችን ሴት የሆነ ሰው መጥቶ ድንግልናዋን ቢወስድባት ይገደል ምናምን ጫፍ አይነካም፣ ነውር ነው። ቢደፍር ድንግል ያላትን ልጅ ታዲያ ምን ይደረጋል ከተባለ ያችን ልጅ ውሰዳት አለው እግዚአብሔር። ውሰዳት በቃ ልጇን ጠቅልለህ ድንግልናዋን ያወሰድካትን። ግን ምን ይጠበቅባታል? 50 የብር ሰቅል ለልጅቱ አባት ወስዶ እንካ ይለዋል። ሄደህ ባጥሩ መከተልና ልጅህን ደፍሬያት ነበር ድንግልናዋን ወስጃት እሷን ውሰድ ብሎኛል እግዚአብሔር እንካ ያው 50 ብርህን ብሎ ከኪሱ ወጣ አድርጎ ያን 50 ብር ሰጥቶ ልጅቱን ጠቅልሎ ይወስዳል። ለዘላለም ከዚያ ከሰው መፈታት አትችልም። ያችን ተደፍራም በግዴታ አብራ ከሱ ጋር ትኖራለች።
እንዳይፈታት ለዘላለም ይላል እግዚአብሔር። ይህን ይመስላል። እስኪ አስቡት። በኋላ እንደ ኢስላምስ ደፍረህ ልትሄድ ያችን ውሰር ልትባል ኢስላም አክብሮታል። ቅጣት ይገባዋል። ያ ሰው ይመረጅም ሐተል ሞት ባለትዳር ሆኖ ከሆነ ሰውዬው ዝሙት የሰራባት እስኪሞት ድረስ ተወግሮ ይገደላታል። ልጅቱን ደፍሮ ድንግልናዋን ደፍሮ ወስዶ እሷን ጨምሮ ሊሰጠው አላህ ሱብሓነሁ ወተዓላ ላ ቅጣቱን ይሰጠዋል አላህ ሱብሓነሁ ወተዓላ። أو يجلد 100 جلدة لقوله سبحانه إذا كان غير متزوج، لقوله سبحانه وتعالى الزانية والزاني فاجلدوا كل واحد منهما 100 جلدة. ይሄን ይመስላል። እሺ በክርስትና ዝሙት የሰራ ይገደል የሚል ቁጥር ንገረኝ ኡስታዝ። ተከራክሮኝ ነው አንድ ጓደኛችን ዛሬና ላሳየው ከመጽሐፍ ጋር። እሺ ችግር የለውም። እሺ እሺ እስከዛ ጥያቄ ያለው ሰው መቀጠል ይችላል። እሺ ዘሌዋውያን ምዕራፍ 20 ቁጥር 10 ቆይ እስኪ እናውጣለን። 20 ቁጥር 10 ማናቸውም ሰው ከሌላ ሰው ሚስት ወይንም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና መንዝራይቱ ፈጽመው ይገደሉ። እና ያው ናዝጋ ዛታል ላሳይ ዘሌዋውያን ምዕራፍ 20 ቁጥር 10 እሺ ሰምተኛል? መርሃባ ኡስታዝ መርሃባ ሰምቻለሁ። ሌላ ብጨምርለት ዘዳግም 22 አሁንም ዘዳግም 22 ላይ ይላል እግዚአብሔር ማናቸውም ሰው ከሌላ ሰው ሚስት ጋር ተኝቶ ቢገኝ አመንዝራውና መንዝራይቱ ሁለታቸው ይሞቱ፣ እንዲሁ ክፉን ነገር ከእስራኤል ወገን ታስወግዳለህ ይላል። ይሄን ይመስላል። እሺ ኡስታዝ የመጨረሻ ጥያቄ አለኝ። እሺ ተራዊ ስገዱ የሚል ማስረጃ አለ ወይ ብሎ ተከራከረኝ አንድ ጓደኛችን። ተራዊህ ማለት ከሌሊት ሶላቶች መካከል አንድ ሶላት ነውና አሁን ነብዩ ሰለላሁ ዐለይሂ ወሰለም አደራ የሌሊት ሶላትን ስገዱ ብለዋል። عليكم بقيام الليل فإنه دأب الصالحين قبلكم وقربة إلى ربكم وتكفير لسيئاتكم ورفعة لدرجاتكم ነብዩ ሰለላሁ ዐለይሂ ወሰለም አደራ የሌሊት ሶላትን ስገዱ አሉ። የሌሊት ሶላት ብሎ ማለት ከዒሻ ሶላት በኋላ እስከ ሱብሒ ሶላት ድረስ የሚገኙ ማናቸውም የሌሊት ሶላቶች ተራዊህ በለው ከፈለክ ተሐጅድ በለው ሶላት ዊትር በለው ሁላቸውም የሌሊት ሶላት ይባላሉ። ነብዩ ሰለላሁ ዐለይሂ ወሰለም አደራ የሌሊት ሶላቶችን ስገዱ ብለዋል። ማስረጃ ያለ ነብዩ ሰለላሁ ዐለይሂ ወሰለም ይሰግዱ ነበር። ማካን ነብዩ ሰለላሁ ዐለይሂ ወሰለም يزيد على 11 ركعة في رمضان وفي غير رمضان ብለን እናታችን አይሻ ተናግራለች። 12 ረካዓ የሌሊት ሶላትን ይሰግዱ እንደነበር ነብዩ ሰለላሁ ዐለይሂ ወሰለም ተናግራለች ማለት ነው። ይከፋ ማን ነው 11 ረካዓ ያቀለ ከተረ አይሰማም። ልጆች ለምን ተባተሩ? የት ነኝ? እሺ ጥያቄ ያለው ይቀጥል።
ጥያቄ ከሌላቸው አድሚኖች አወርዷቸው። ይሰማል ወይ? ሰማል እሱ። እሺ ጥያቄ ያላችሁ ቀጥሉ እያልኩ ነው። የገባችሁ ልጆች ካላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ የሆነ ሰላት ስሰግድ ማለት ነው የሆነ ሱራ እየቀራሁ እንዳለ ሱረቱል ፋቲሃን እንዳልቀራው የሆነ ውስዋሴ ነገር አለና ያንን ሱራ አቋርጬ ሱረቱል ፋቲሃን መቅራት አለብኝ ወይስ እንዴት ነው? ላ ውስዋስ ተጽዕኖ አያድርግባችሁ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ቁርአን አፍዞ መርሳት እንዴት ይታያል? አውቆ ሆን ብሎ ጊዜውን ያሳለፈ ሰው ወንጀለኛ ነው። ከማፍተር ጋር ከልተሚ አገይሩ ለህልኝ ነገር ግን በጣም ጊዜ ሳያገኝ ለምሳሌ እናት ልትሆን ትችላለች። ልጆቿን በማሳደግ በሌላ ነገር ቢዚ ሆና ቢጠፋባት እንደ ወንጀለኛ አትቆጠርም። አይ ማንኛውም ግን እንዳትረሱት ማለት መስክልኝ ያኔ አልሰማሁም፣ ተቋርጠህ ነበር። ጥያቄ ሰላት እየሰገድኩ ብዬ ነበር። እንደዚህ በመወታወስ ሰዓት እንዴት ለውስዋስ ተጽዕኖ አያሳድርባችሁ፣ አትስሙት። እሱን አዑዙ ቢላህ ብላችሁ በሱራታችሁ ውስጥ ብትሆኑ ያንን ነገር እርሱት። ትኩረት አትስጡት። እሺ ሁለተኛው ጥያቄ ደግሞ እንደዚህ ከሸዋር ወጥተን ፀጉራችን እርጥብ ሆኖ ሰላት መስገድ እንችላለን? ችግር የለም። እሺ የመጨረሻ ጥያቄ ይሄ በአማርኛ የተተረጎመው ማለት ነው እሱ ትክክል ነው ብለን እንትን እንላለን? ቁርአን ትርጉም ነው ተፍሲሩ ማለት ነው። ችግር የለም፣ ትክክል ነው። አንዳንድ የአላህ ሱብሓነሁ ወተዓላ ሲፋዎች ባህሪያቶች ላይ እንጂ ትክክል ነው። አላህ ሱብሓነሁ ወተዓላ በስልጣኑ ተቆጣጠረ ምናምን የሚለው ትርፉ ከራሳቸው ነው። በስልጣኑ ተቆጣጠረ የለም በቁርአኑ ላይ አላህ ከአርሽ በላይ ነው የሚለው። አይ ሌላ ጥያቄ አለ። ልክ እንደው አዳምን በእጆቼ የፈጠርኩት የሚለው በእጆቼ የሚለው በኃይል የፈጠርኩት ምናምን ብለው ትርጉሞታል። ትመስለት ነው። ሌላ ጥያቄ አለ። እሺ የመጨረሻ ጥያቄ ልጠይቅና እንትን ልበል። የመጨረሻ ጥያቄ አንድ ሰው ቁርአን ሳይከትም ቢሞት በዛ ይጠየቃል? አይጠየቅም። መቅራት ግን አለበት፣ መማር አለበት። ሰላም አለይኩም። ወይ ዛሬ ሲና ነው ጠይቆ እሺ ሰላም አለይኩም።
السلام عليكم. وعليكم السلام ورحمة الله وبركاته. كيف حالك الأخ الفلسطيني؟ ويلكم، كل عام وأنت بخير. إيش نظارات الألف هدول؟ لقيتها؟ يس شو አንዱን አምላክ የሚያመልክ አንተ ግን በኢየሱስ መንገድ ላይ አይደለም። እኔን አምልከኝ ሳይልህ እያመለከው ነው። ወደ ኢየሱስ መንገድ ተመለስ። ኢየሱስ አምላኩን ያመልክ ነበር፣ ለአምላኩ ይሰግድ ነበር፣ ለአምላኩ ይጸልይ ነበር። አንተ ግን ያላስተማረህን ትምህርት ተከትለህ ቄሶችን ተመርተህ በእነርሱ ክርስቶስ አምልኩኝ ሳይልህ እያስመለኩ ይገኛሉ፣ ወደ ገሃነም እየወሰዱ ይገኛሉ። ተመለስ ተመለስ ተመለስ። እሺ ለአግባሱ ላስረዳሽ። መጽሐፈ ላይ አንብቡ እባካችሁ። ወላሂ መጽሐፋችን አንብቡት። መጽሐፍ ቅዱስን ብታነቡት ወደ እስራ ይመራቸዋል፣ ወደ እስራ ይመራቸዋል። ክርስቶስ አንዱን አምላክ ሊያመልክ መጣ፣ ወደ አንዱ አምላክ ሊጣራ መጣ። አይ አንተ ራስህ አምላክ ነህ ብላችሁ ተቃወማችሁት። እዚህ ዓለም ላይ ትልቅ የክርስቶስ የኢሳ ወይንም የኢየሱስ ተቃዋሚዎች ክርስቲያኖች ናቸው። ይመስላል አለም ተረ አና አርሰልና ሸያጢን ዐለል ካፊሪነ ተኡዙሁም አዛ ፈላ ተዕጀል ዐለይሂም ኢነማ ነዑዱ ለሁም ዐዳ يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا. በተራዊህ ሶላት ጊዜ ኡስታዙን እየተከተሉ መቅራት ይቻላል ወይ? አይቻልም። ሱረቱል ፋቲሃን ሲቀር ከዕለታት አንድ ቀን ነቢ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እያሰገዷቸው እያሉ ሰሃቦች ከኋላ ፋቲሃንም ከዚያ በኋላ ያለውንም አብረዋቸው ተከትለው ይቀሩ ነበር። ልክ ሶላቱን አጠናቀው እንደጨረሱ ነቢ ሰለላሁ ዐለይሂ ወሰለም ዞር ብለው ሰሃቦችን ከለከሏቸው። ለዐለኩም ተቅረኡነ ሱረቱል ፋቲሃ ወማ በዕደሁ ፈላ ተቅረኡ ኢላ ሱረቱል ፋቲሃ ፈኢነሁ ላ ሶላተ ሊመን ለም የቅረ ቢሱረቱል ፋቲሃ አሏቸው። ሱረቱል ፋቲሃንም ከእርሱ በኋላ ያለውንም ስትቀሩ ሰማኋችሁ። ስለዚህ ከዚህ በኋላ ፋቲሃን እንጂ ከዚያ በኋላ ያለውን አትቅሩ ብለው ቃል በቃል ተናገሯቸው። ከዚህና ከዚህኛው የትኛው ያምራል? አንደኛ ሁለተኛ ሶስተኛ። እኔ ግን በጣም የሚያመልከውልም ይኸኛው ነው። ትክክለኛ መነጽር አለባበስ ውሱ ስታይል ይላል። ስለ ፍጥረት ለመጠይቅ ነበር ያልክ መስሎኝ ነበር። ሱብሃንአላህ አላህ ብቻውን ነበር። እንዴት ፍጥረታትን እንደፈጠረ ቆይ እነግራቸዋለሁ። ማንቼ ነበርኩኝ እኮ ህፃን እያለሁ በጣም አይ ነበር ኳስ እነ ዋይን ሩኒ ምናምን ሲጫወቱ። እሺ ለማንኛውም الله سبحانه وتعالى كان الله ولم يكن معه شيء. ሸዋል መስከረ መቀደም ያለበት መጀመሪያ ቀባ ነው። ከዛ በኋላ ሸዋልን ትጾማለች። የነገራቶች ስያሜ ተመልከቱ። ስለ ሰባት ሰማያትና ስለ ሰባት ምድሮች በመካከላቸው ስላሉ አፈጣጠር ቀናቶች፣ ሰባት ቀናቶች አሉ፣ ሰባቶች ሰማያቶች አሉ፣ ሰባት ምድሮች አሉ። እንደአጠቃላይ በእነዚህ ሰባት አላህ ሱብሓነሁ ወተዓላ ቀድሞ ምን ፈጠረ፣ መጨረሻ ላይ ምን ፈጠረ፣
መቼ መቼ ተፈጠሩ የሚለውን እንመልከታ። ሰባት ከሰማይ ጀምራ ከዚያ በፊት እነ ኩርሲይ እና አርሽ ተፈጥረዋል። የመጀመሪያው ፍጥረት የሚመስለው ሰው ይቅርታ፣ መጀመሪያ የተፈጠረችው ምድር ነች። ከዚያ ሰማይ ወደ እሱ እንመጣለን። ከዚያ በፊት አርሽ ተፈጥሯል፣ ውሃ ተፈጥሯል፣ ኩርሲይ ተፈጥሯል፣ ቀለምና ለውህል መሕፉዝ እነዚህ ሁሉ ተፈጥረዋል። እነዚህ ናቸው። ታዲያ የትኛው ነው መጀመሪያ የተፈጠረው በሚለው ጉዳይ በዑለሞች መካከል ኺላፍ ቢኖረውም ራጅህ ነው ብዬ ያመዝናል ብዬ የትኛው እንደሆነ ልንገራቸው። አንዳንድ ዑለሞች ወይም አንዳንድ ሰዎች መጀመሪያ ብዕር ነው ቀለም ነው የተፈጠረ ይላሉ። ለምንድን ነው እሱን መፍጠር ያስፈለገው? ነገራቶችን አላህ ሱብሓነሁ ወተዓላ ያሰፍራቸው ዘንድ ማለት ነው አለ በእውቀቱ ስር። ነገር ግን ቀለም መጀመሪያ ተፈጠረ ሳይሆን የሚለው ከምድር አንጻር ነው፣ አንጻራዊ ነው። ያንን ማስረጃ ያደረጉ ሰዎች እንደማያስኬዳቸው ነው። አንጻራዊ ነው። ከሰማይና ከምድር አንጻር መጀመሪያ ቀድሞ የተፈጠረው ብዕር ነው። ሐዲስም ላይ ያን ነው። ሐዲሱ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላሃ ከተበ አው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አወል ማ ኸለቀ አላሁ አልቀለም ቃለ ለሁ እክቱብ። አላህ መጀመሪያ ብዕርን በፈጠረው ጊዜ ጻፍ አለው ነው የሚለው። አላህ መጀመሪያ ብዕርን ፈጠረው ሳይሆን አላህ መጀመሪያ ብዕርን በፈጠረ ጊዜ ጻፍ አለው። ቃለ ማ አክቱብ ያ ረብ ወማዛ አክቱብ ያ ረብ፣ ምን ልጻፍ ጌታዬ ብሎ ተናገረ። አላህ ግዑዝ ነገራቶችን እንዲናገሩ ያደርጋቸዋል ከተፈለገ። ልክ ተራሮች ከዳውድ ዓለይሂ ሰላም ጋር ሲቀሩ እንደነበረ ዘቡረን ማለት ነው። እንዲሁም አዋፋቶች እና እንዲናገር አደረገው። ተናገር ምን ልጻፍ አለ። እክቱብ ማ ሁወ ካኢኑን ኢላ ቂያም ሰዓ፣ እስከ ትንሣኤ ቀን ድረስ የሚሆንን ጻፍ አለ። ጻፈ። ስለዚህ ከሰማይና ከምድር በፊት ቀድሞ ተፈጥሯል። ምን ብዕርና ለውሐል መሕፉዝ ጥብቁ ሰሌዳ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ኢነላሃ ከተበ መቃዲር አልኸላኢቅ ቀብለ አን የኽሉቀ አሰማዋት ወልአርድ ቢ50 አልፈ ሰና ነው። አላህ ሰማይና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት የፍጥረታትን ሁሉ ውሳኔ ቀድሞ ጽፎታል አሉ። ያ ማለት ስለዚህ ብዕሩና ለውሐል መሕፉዝ ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት ነው የተፈጠሩት የተጻፈባቸው። ስለዚህ ከሰማይና ከምድር ምን እንደሚቀድሙ አገኘ። አንጻራዊ ቀዳሚነቱ ብዕር ከምንድን ነው? ከሰማይና ከምድር አንጻር ነው። ስለዚህ ከዚያ በፊት ምን ተፈጥሯል? የመጀመሪያው ፍጡር አርሽ ነው። የመጀመሪያው ፍጡር አርሽ ነው። ውሃ ነው የሚላሉ። ነገር ግን አርሽ አለ፣ ውሃ አለ፣ ኩርሲይ አለ። እነዚህ ቀድሞ ተፈጥረዋል። ከዚያ ቀለም አለ፣ ከዚያ ለውሐል መሕፉዝ። እነዚህ አምስቱ ቀድሞ ተፈጥረዋል ከሰማይና ከምድር በፊት። ሰማይና ምድር በውስጣቸው ያሉ ነገራቶች ስንት ቀን ፈጅተዋል? በ7 ቀን ተፈጥረዋል። ቅርታ በ6 ቀን። በስንት ቀን? በ6 ቀን። እንዲህ ቀናቶች ከታራ 7 ናቸው አይደለ? ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ወይም ጁምዓ፣ ቅዳሜ፣ እሁድ ቀናቶች 7 ናቸው። 7 ሰማይና 7 ምድር በመካከላቸው ያሉ ፍጥረታት ደግሞ በስንት ቀን የተፈጠሩት ብሎናል አላህ? በ6 ቀን። 7ኛው ቀን ማን የተፈጠረባት? ማን ነው የሚመልስ? 7ኛው ቀን ማን የተፈጠረባት? ማን ነው የሚመልስ? አደም ዓለይሂ ሰላም። እሺ፣ ስለዚህ ፍጥረታት ከየትኛው ቀን ነው የጀመረው ማለት ነው? አደም የመጨረሻው ፍጡር ነው። ልብ በሉ። መቼ ነው የተፈጠረው አደም? የመጨረሻው ፍጡር ነው ከሰማይ ከምድር ከሁሉም። መቼ ነው የተፈጠረው አደም? መቼ ነው? ጁምዓ ነው የተፈጠረው። ነቢ ሰለላሁ ዐለይሂ ወሰለም ምን ብለዋል? አደም ዓለይሂ ሰላም ጁምዓ ቀን እንደተፈጠረ ቃል በቃል ተናግረዋል። ፊሂ ኹሊቀ አደም አሉ። አዳም በጁምዓ ቀን ነው የተፈጠረው አሉ አደም ዓለይሂ ሰላም። የሞተውስ መቼ ነው? በጁምዓ ቀን ነው። ስለዚህ ጁምዓ የመጨረሻው ቀን አደም የተፈጠረባት ከሆነች ፍጥረታት መፈጠር መቼ ነው የተጀመረው? ስለዚህ ከእርሱ በፊት ማን አለ? ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ። እሺ፣ መጀመሪያ የተፈጠረው ምንድን ነው? ከሰማይና ከምድር
ምድር ነች የተፈጠረችው። ከዚያ ሰማይ ተፈጠረች። ከዚያ ምድር ተደላደለች። ልብ በሉ መጀመሪያ ምድር። ስለዚህ ምድር 2 ቀን ይዛለች ለመፈጠር። ሰማይ 2 ቀን ይዛለች፣ በ2 ቀን ተፈጠረች። እሺ ታዲያስ መጀመሪያ ምድር ስትፈጠር ጊዜ ለምጣ ተደርጋ ነበር የተፈጠረችው። ተራራ፣ ዛፎች፣ ውሃ እንዲሁም የምድር ፍጥረታት የሉባትም ነበር። እየተሰማቸው ነው ወይስ ተባርጣ ልጆች? ስለዚህ መጀመሪያ አፈጣጠሯ ምንድነው? ያለምንም ነገር ዝም ብላ ባዶዋን ነበር የተፈጠረችው። ባዶዋን ነበር የተፈጠረችው ማለት ነው። ገብታችኋል? ምን የላትም ተራራ፣ ሸንተረር፣ ዛፍ ምናምን ሳይኖራት ዝም ብላ ለምጣ ተደርጋ ተፈጠረች። በእርሷ ውስጥ ያሉ እንስሳቶች ምናምን አልተፈጠሩም ነበር። ዝም ብላ ምድርን አላህ ለምጣ አድርጎ ፈጠራትና ስንት ቀን? በ2 ቀን ማለት ነው። ከዚያ በኋላ ማን ተፈጠረ? ሰማይ ተፈጠረች። 7ቱ ሰማያት በ2 ቀን። ከዛ እንደገና ተመልሶ አላህ ሱብሓነሁ ወተዓላ ምድር ላይ ያሉ ተራራን፣ ዛፍን፣ ሸንተረር፣ ውሃ ምናምን፣ ወንዞች፣ ባህር ምናምን እንዲሁም እንስሳቶች ምናምን እንዲፈጠሩ አደረገ፣ ፈጠራቸው። ከዚያ እነዚህ ስንት ቀን ወሰዱ ማለት ነው? 6 ቀን ወሰዱ። ሰማይ በተፈጠረችበት ቅጽበት ወዲያው ማን ተፈጥሯል? መላእክቶች ተፈጥረዋል በውስጣቸው። ቀድሞውን ማን ተፈጥረዋል? መላእክቶች። ከዚያ ጂኖች ተፈጥረዋል። ከዚያ ሰው መጨረሻ ቀን ላይ ተፈጠረ። ጂን የት ነዋሪዎች ናቸው? ምድር ነዋሪዎች ናቸው እና ምድር በተፈጠረች ጊዜ ተፈጥረዋል። ከዚያ አደም ዓለይሂ ሰላም ጁምዓ ቀን ተፈጠረ። ጁምዓ ቀን ተፈጠረ፣ መጨረሻ ቀን ከአሱር በኋላ። አደም የት ነው የተፈጠረው ታዲያ? አደም የተፈጠረው የት ነው? ምድር ላይ ነው? አይደለም፣ ምድር ላይ አይደለም የተፈጠረው። ሰማይ ላይ ነው? አይ ሰማይም ላይ አይደለም የተፈጠረው። ታዲያ የት ነው የተፈጠረው አደም? የተሰራው ከምንድን ነው? ከአፈር ነው። ምድሩ የተወሰደው ከአፈር ነው የተፈጠረው። ግን በሰማይ ነው የተፈጠረው? አይደለም። በምድር ነው የተፈጠረው? አይደለም። ታዲያ የት ነው የተፈጠረው? በጀነት ውስጥ ነው የተፈጠረው። ኢነላህ ሰወረ አደም ፊል ጀና አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ አዳምን በገነት ውስጥ ቀረጸው፣ ሰራው አሉ። በጀነት ውስጥ ነው የተፈጠረው አደም። ከምን ተፈጠረ? ከምን ተፈጠረ? ከአፈር። አፈሩ ብቻውን ነበር? ላይ አይደለም። ውሃ አለ። ውሃና አፈር ተቀላቀለ። ምን ሰጠ? ጭቃ ሰጠ። ገብቶሻል? ከዚያስ በኋላ ጭቃው የሰው ቅርጽ ተደርጎ ተሰራ፣ ነፍስ ሳይዘራበት። ከዚያ በኋላ የሰው ቅርጽ ተደርጎ ከተሰራ በኋላ አላህ እስትንፋስን ነፍስን ዘራበት። ይሄ ነው ሂደቱ። ታዲያ አላህ አደምን በምንድን ነው የፈጠረው? በመለኮታዊ በእጁ። ስለዚህ ሲሰራው ጊዜ ጭቃ ምናምን እጅ ነክተታል ማለት ነው? ላ እንደ ፍጥረት እሱ የፍጥረታት ነው። እኔ ለምሳሌ ከጭቃ በእጅ ጀበናን ሰራሁ ይበል፣ ከአፈር ከጭቃ ከዚያ በኋላ ሸክላ ይሆናል። የግዴታችን እጅ ጭቃን ነክቷል። አላህስ ላ እንደዛ አይደለም። ከይፍያው እንዴት ነው? እርሱን አላህ ነው የሚያውቀው፣ ከይፍያን ሁኔታው እንዴት እንደፈጠረው። ግን በእጆች የፈጠረው ሲል ከፍጥረታት ጋር ከኛ ጋር እንደማይመሳሰል የምናውቀው አንደኛው እሱን ነው። ገብቷችኋል አይደል? አላህ እንደኛ አይደለም። ቃል በቃል ብናለ ለይሰ ከሚስሊሂ ሸይኡን፣ እኔን የሚመስል አንዳች የለም ማለት በባህሪያቶቹም በማንነቱ። እኔ ከጭቃ የሆነ ነገር ስሰራ የግዴታ እጄ ይጨማለቃል፣ ይነካል። የእርሱ ግን ከዚያ ተቃራኒ ነው እንዳለን። ገብታችኋል? ልክ እንዲሁ አላህ በእግሩ ጀሃነምን እስኪያደርግባት ድረስ የሚል ሐዲስ አለ። አላህ ጀሃነም ውስጥ ይገባል ማለት ነው አሉ። ማነው እንደዛ ብሎ ይፈሰረላቸው? እንደኛ ሐታ የضع فيها قدمه የሚለው ሐዲስ አላህ እግሩን በጀሃነም ውስጥ እስኪያደርግ ድረስ የሚለው ፊሃ የሚለው አዕላ ነው ትርጓሜው በእርሷ ላይ። ወለኡሰሊመነኩም ፊ ጁዙዕ ነኽል አላህ በጀሃነም ውስጥ የሚለው ውስጥ የምትላል ያመጡና እግሩን ያደርጋል። ከዚያስ አላህ ጀሃነም ይገባል ማለት ነው፣ እግሩን ያስገባል ማለት ነው ብሎ ይተረጉማሉ አህባሾችና ካፊሮች ማለት ነው። ተመልከቱ። ይህንን ሐዲስ ሲፋትን ለመመለስ የመጀመሪያው መልስ ምንድን ነው? አንደኛ ፊሃ የሚለው አዕላ ነው ትርጉም፣ በእርሷ ውስጥ ሳይሆን በእርሷ ላይ ያደርጋል ማለት ነው። በእርሷ ላይ እንደሆነ ምን እንደዛ ተባለ ከተባለ አላህ በቁርአን ላይ
ቁል ሲሩ ፊል አርድ ይላል። በምድር ውስጥ ሂዱ ይላል። በምድር ውስጥ ሂዱ ማለት እንደው በውስጡ ሄደን አፈሩን እንትን ሰንጥቀን እንሄድ ማለት ነው? ላይ አይደለም። ቁል ሲሩ ዐለል አርድ በምድር ላይ ሂዱ ለማለት ነው። ፊሃ የሚለው ዐላ ነው ትርጓሜ። ፊርዓውን ምን አላቸው እነዚያን ሰዎች? ወለኡሰሊበነኩም ፊ ጅዙዕ ነኽል ባመኑ ጊዜ በሙሳና በሙሳ ጌታ ባመኑ ጊዜ እነዛ ደጋሚዎቹ ወለኡሰሊበነኩም ፊ ጅዙዕ ነኽል በቴምር ዛፍ ውስጥም እሰቅላችኋለሁኝ አለ። የቴምር ዛፍ ውስጥ ነው የሚሰቅለው፣ የቴምር ዛፍ ላይ ለማለት ነው። ፊሃ የሚለው ወለኡሰሊበነኩም ፊ ጅዙዕ ነኽል አይ ወለኡሰሊበነኩም ዐላ ጅዙዕ ነኽል በቴምሩ ዛፍ ላይ እሰቅላችኋለሁ ማለት ነው። ስለዚህ ውስጥ የሚለው ዐላ ነው ትርጓሜ። አአሚንቱም መን ፊ ሰማ ይላል አላህ። በሰማይ ውስጥ ያለውን ተማመናችሁ ሆነ ይላል አላህ። በሰማይ ውስጥ ነው ያለው ማለት ነው። ላ ትርጓሜ ምንድን ነው? አአሚንቱም መን ዐለ ሰማ በሰማያት በላይ ያለውን ከሰማያት በላይ ያለውን ተማመናችሁ ይላል ማለት ነው። ስለዚህ ፊሃ የሚለው ዐላ ማለት ነው። ታዲያ እንደወሰሽ እሱን ከተረዳን በጀሃነም ላይ ያደርጋል ስንል አላህ እግሩን በጀሃነም ላይ ያደርጋል ስንል እንደው እግሩን ጀሃነም ላይ አምጥቶ ቁጭ ያደርጋል ማለት ነው? ላ እኛ በሆነ ነገር ላይ ያደረገን ስንል ያለ እኛ ነው። በዚያ ነገር ላይ ግዴታ መጫን አለበት። የእርሱስ ለአላህ ስብሐነሁ ወተዓላ ቢዱን ሙዋሳ ምንም ከፍጥረታቱ ጋር መነካከስ ሳይኖረው በእርሷ ላይ ያደርጋል ማለት ነው። ምክንያቱም ከእኛ የተለየ እንደሆነ ባህሪው ነግሮናል። አላህ ለይሰ ከሚስሊሂ ሸይኡን እርሱን የሚመስል ቅንጣት የለም። እኔ ይህንን መነጽር በወንበሩ ላይ ያደረግኩት ከተባለ የግዴታ ተነካክቷል፣ ተቀምጧል። እርሱስ ላ እኔ ከእናንተ ጋር ተቃራኒ ነኝ፣ እኔን አትመስሉም፣ እኔም እናንተን አልመስልም ብሎ ተናገረ። ታቻለ የኛ ይሄ ማስቀመጥ ከሆነ እርሱ ከዚህ የተለየ ነው ማለት ነው። ይሄን ይመስላል። እንደ አጠቃላይ በምን እያወራ ነበር? ምን ላይ ነበርን ስናወራ ነበር? ረሳሁት። የመጀመሪያ የተነሳንበት አስታውሱኝ እስኪ። ስለ ፍጥረታት እያወራ ነበር። ስለ አደም። ስለዚህ አደም በጀነት ውስጥ ነው የተፈጠረው። ከዚያ በኋላ አላህ ስብሐነሁ ወተዓላ አደምን ከጭቃ ከሰራው በኋላ ተስተካክሎ ፍጥረቱን እንትን ካለ በኋላ ነፍስን ዘራበት። ግን ነፍስን ከመዝራቱ ከመፍጠሩ በፊት አደምን ለመፍጠር በፈለገ ጊዜ ቀድሞ ለመላእክቶች አናግሯቸዋል። ምን እንዳላቸው ተመልከቱ። ሱረቱል በቀራ ሁለተኛው ምዕራፍ ላይ ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ አደምን መፍጠር በፈለገ ጊዜ ለመላእክቶች እንዲህ አላቸው፣ እኔ በምድር ላይ ተተኪል ላደርግ ነው አላቸው። ምድር ላይ ፍጥረታትን ልፈጥር ነው ማለት ነው፣ ሰዎች። ቃሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ እነዚህ መላእክቶች ምን አሉት ለአላህ? አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ በምድር ላይ አጥፊን ልታደርግ ጥፋትን የሚያደርጉ ፍጥረታትን ልትሰራ ልትፈጥር ነው፣ ደምን የሚያፈስ የሆኑ አንዱ ሌላውን የሚገድል ማለት ነው። ወነሕኑ ኑሰቢሑ ቢሐምዲከ ወኑቀዲሱ ለክ እኛ አንተን እያመሰገን እናጠራሃለን፣ እንቀደሰሃለን፣ እኛ እናምልክህ በምድር ላይ እነዚህን አጥፊዎችን እናንተን አትፍጥር ብለው እነዚያን ልታደርግ ነው ወይ ብለው ሱአል ኢስቲፍሃም እየተቃወሙ ሳይሆን አላህን አላህ ስብሐነሁ ወተዓላ እንትን እያሉ ሳይሆን እየጠየቁ ነው። ያን እንዴት አወቁ የሚል ጥያቄ ነው ልጅ እየጠየቀ ያለው። ለዚህ ሁለት ትርጓሜ ያለው፣ አንደኛ ቀድመውን ከኛ በፊት ጅኖች ተፈጥረው ነበር፣ ይኖሩ ነበር። የዛኔ እነዛ ጅኖች አንዳቸው በሌላቸው ላይ ጥፋትን አድርገው ደምን ተፋሰው አላህ ስብሐነሁ ወተዓላ በመላእክቶች አማካኝነት አስወግዷቸው ነበር። ድጋሚ የሚመጣውም ሰው እንደዛ ነው ብለው ቅያስ አደረጉ። መላእክቶች እንደዚያ ብለው ገመቱ። ገብታችኋል? ደምን የሚያፈስ እንዲሁም ደግሞ ጥፋትን የሚያደርጉ። ስለዚህ ቀጣዩም ምትክ የአደምና የዘሮቹ እጣ ፈንታ እንደዛ ይሆናል ብለው አሰቡ መላእክቶች። እኛ አለን፣ እኛ እንገዛ አሉ። በቃ አላህ ከዚያ ምን አላቸው? ተመልከቱ። ቃለ ኢኒ አዕለሙ ማ ላ ተዕለሙን፣ ቆይ እናንተ የማታውቁትን እኔ ያውቃለሁኝ አለ። ምን ማለት ነው? ከአደም ዘሮች እናንተ ካሰባችሁት እሳቤ ተቃራኒ የሆኑ እኔን የሚታዘዙና የሚያመልኩኝ ይወጣሉ፣ እነሱን እኔ ያውቃለሁ ማለት ነው። ማናቸው እነርሱ? ሁሙል አንቢያ ወአትባዕሁም፣ ነቢያትና ተከታዮቻቸው። ኢኒ አዕለሙ ማ ላ ተዕለሙን፣ እናንተ የማታውቁትን እኔ ያውቃለሁኝ አላቸው። ከዚያ አደምን ፈጠረው።
ግን ከመፍጠሩ በፊት አሁን ምን አላቸው ለመላእክቶች? ወኢዝ ቁልና ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን። ብቻ እኔ ስፈጥረውና ፍጥረቱን ማስተካክዬ ነፍስን በምዘራበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ አላቸው። ይህን ያለባቸው ምክንያት ለምንድን ነው? ለአደም ስገዱ የተባሉበት ምክንያት ለምንድን ነው? እንደው ዝም ብሎ ደስ ስላለው ነው አላህ ለአደም ስገዱ ያላቸው? ስግደቱ ሲባል እዚህ ቦታ ላይ እኛ እንደምናስበው ሄዶ በግንባር መደፋትና መስገድ እንዳይመስላቸው። የሰላምታ ስግደት ይባላል። ሰላምታን አጎንብሶ ሰውየው ክብር ሰጥቶ እንትን ሰላም እንደሚለው ነው። ስጁድ ተህያ የሰላምታ ስግደት ይባላል። ገብታችኋል? ይሄ አክብሮ ስግደት ምናምን ብሎ ሂሳብ የለም። ወይንም ደግሞ ለሌላ አካል የሚሰግድ አይደለም። ከዚያ በኋላ እነዚህ ሰዎች ምን አሉ? ማነው እነዚህ መላእክቶች ምን አሉ? ቃለ ኢኒ አዕለሙ ማ ላ ተዕለሙን አላቸው። አላህ እናንተ የማታውቁትን ያውቃለሁኝ አላቸው። ወዐለመ አደመል አስማዕ ኩለሃ አደምንም አላህ የነገራቶችን ስም ሁሉ አስተማሩ። ምክንያቱም ምድር ላይ ተተኪው ማነው? አደም ነው፣ መላእክቶች አይደሉም። የእነሱ የሰማይ ነዋሪዎች ናቸው። ስለዚህ በምድር ላይ የሚፈጠሩ ፍጥረታትን ስሞች ሁሉ ለአደም አስተማሩ አላህ። ሰኞ ሰኞ እንደሆነች፣ ማክሰኞ ማክሰኞ እንደሆነች፣ ሮብ ሮብ እንደሆነች፣ ሐሙስ ሐሙስ እንደሆነች፣ ከብት ከብት እንደሆነ፣ ፍየል ፍየል እንደሆነ፣ በግ በግ እንደሆነ፣ መሬት መሬት ምድር እንደሆነች ሁላችንም ዓለም ላይ የምንስማማቸው ስሞች መሰረቱ ከየት ይመስላችኋል? አባታችን አደምን አላህ እንዲያውቅ ያደረገው ሁሉም የአደም ልጆች ሁሉ እነዚህን ዓለም ላይ በአንድ የሚጠሯቸው ሆኖ ሁላችንም ዛሬ አንድ መግባቢያ ነገራቶቻችን ናቸው። ከብትን ከብት ብለን ነው። የትኛውም ዓለም ላይ ልክ እንዲሁ በየቋንቋቸው ከብትን ከብት ተብሎ ይጠራል። በግን በግ፣ ፍየልን ፍየል። እንደዚህ የነገራቶችንም ሁሉ ስም አሳውቀው ለአደም አላህ ምድር ላይ ሊያመጣው ነውና የምድር ሰዎች በአንድ የሚግባቡባቸው ነገራቶች ለምድር ሰው ልጆች እንዳለ ለአዳም ልጆች ይህን አሳወቀ። ወዐለመ አደመል አስማዕ ኩለሃ አደምንም አላህ የነገራቶችን ሁሉ ስም አሳወቀው። ثم عرضهم على الملائكة ከዚያም እነዚህን ስሞች አላህ በመላእክቶች ላይ አቀረባቸው። فقال أنبئوني بأسماء هؤلاء إن كنتم صادقين የእነዚህን ፍጥረታት ነገራቶች ስሞቻቸውን እስኪ ንገሩኝ እውነተኞች እንደሆናችሁ አላቸው። ልብ በሉ። ለምን ስጁድ እንደታዘዙ መላእክቶች አሁን ይገባቸዋል። እነሱ ያሰቡት ምን አይነት ፍጥረት ነበር? ደምን የሚያፈስና አጥፊ የሆነ ብለው ነበር። ነገር ግን የእውቀት ባለቤት እንደሚሆን አደምና ዘሮቹ ሊያሳያቸው ነው። እናንተ የማታውቁትን ያውቃለሁ ቆይ ስለ አደም ብሏቸዋል አለ። መላእክት አደምም ያንን እውቀት ይዞ መጣ፣ ቀረበ። የእነዚያንም ነገራቶች አላህ ስብሐነሁ ወተዓላ እስኪ እነዚህን ነገራቶች ንገሩኝ አላቸው። መላእክቶችን ሊያውቁ አልቻሉም እነሱ፣ ምክንያቱም እነዚህ ፍጥረታቶች አላውቃቸውም፣ አደም አወቃቸው። አንቢኡኒ ቢአስማኢ ሃኡላ ኢን ኩንቱም ሳዲቂን እውነተኞች እንደሆናችሁ ስለ እነዚህ ነገራቶች ስሞች ንገሩኝ አላቸው። ከዚያ መላእክቶች ምን አሉ? ቃሉ ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና ጌታችን አምላካችን አላህ ጥራት ይገባህ አሉ። አንተ ካሳወቅከን ውጭ ሌላ የምናውቀው ነገር የለንም። ያ ማለት እነዚህን አደም ያወቃቸውን ነገራቶች እነርሱ ሊያውቋቸው እንዳልቻሉ ተናገሩ። በምን በለጣቸው አደም? በእውቀት። ስለዚህ ክብር ይገባዋልና በሉ አሁን በእውቀት በልጧችኋልና እርሱ አክብሩት፣ የሰላምታ ስግደትን ወይንም ስጁድ አድርጉለት አላቸው። የሰዎች መበላለጫ ሚዛን ምንድነው? አንደኛው እውቀት። መላእክቶችን በልጦ ተገኘ በእነዚያ ነገራቶች እውቀት። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ከዚያ በኋላ አላህ ለመላእክቶች ምን አላቸው? በሉ ለአደም በእውቀት በልጧችኋልና ስለዚህ ልታከብሩት ይገባል፣ ስገዱለት አላቸው። ያ ስጁድ ምን አይነት ነው? ሄዶ ምድር ላይ መነጠፍ እንደዚህ መስገድ ላይ እንደዛ አይደለም። ታዲያ ምንድን ነው? የሰላምታ ስግደት ይባላል። ስጁድ ተህያ። እሱ እንዴት ነው የሚሆነው? እንዴት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አወል ማ ኸለቀ አላህ አደም ቃለ ለሁ ያ አደም ኢዝሀብ ኢላ ሃኡላኢ አልመላኢካ ፈሰሊም ዐለይሂም ወሰየሩዱነ ለክ ወሃዚሂ ተሕየቱክ ወተሕየቱ ዙርሪየቱከ ኢላ አን ተቁመ አሳዓ። አላህ አደምን መጀመሪያ በፈጠረው ጊዜ እስትንፋስን በዘራበት ጊዜ ወዲያው ምን አለው? አደም ሆይ ሂድና ወደ እነዚያ መላእክቶች ሰላምታን አቅርብላቸው፣ አሰላሙ አለይኩም በላቸው። ወሰየሩዱነ ለክ እነርሱም ያን ሰላምታ ይመልሱልሃል። ወሃዚሂ ተሕየቱክ ወተሕየቱ ዙርሪየቱከ ኢላ አን ተቁመ አሳዓ። ፈዛሀበ አደም ይህ ያንተ ሰላምታና ለዘሮች የምሰጣቸው ሰላምታ ነው አለው። አደምም ሄደ ወደ መላእክቶች አገኛቸው። መላእክቶችን ከፊት ለፊት ቆመው አላህ እንዳዘዘው ሰላሙ አለይኩም አላቸው።
የአላህ ሰላም በእናንተ ላይ ይስፈን። ወአለይኩም ሰላም ወራህመቱላሂ ወበረካቱ አሉና ዝቅ አሉለት። የአላህ ሰላም እዝነት በረከት በአንተም ላይ ይስፈን አሉና ሰገዱለት። መስገድ ሲባል የሰላምታ ስግደት አይታቸዋል። ሰላም ሲል ሰውየው ዝቅ እንደሚል ይሄ አይፈቀድም በኛ። ነገር ግን የዛኔ መላእክቶችን አላህ አዟቸው ነበር። ብዙ ጊዜ ሱጁድ ሲባል ሰገዱ ሲባል ሰው የሚመስለው ሄደው ምድር ላይ ተነጥፈው መስገድ ምናምን ላ እንደዛ አይደለም። ኢማም ቁርጡቢ ብናሉ ሃዳ ሱጁድ ተህያ የሰላምታ ስግደት። ልክ አንድ ሰው አክብረው ዝቅ ብለህ ሰላምታ እንደምትል አሁን ላይ ይፈቀዳል ወይ? ላ ለማንም አናጎነብስም ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ ካልሆነ በስተቀር። የዛኔ ግን ያንን አደም ዓለይሂ ሰላም ለእርሱ ታዘው የሰላምታ ስግደት ዝቅ ብለህ ሰላም እንደምትለው እንደዚች ብለው ያደርጉለት ያንን እንዳደርጉ ታዘዋል ማለት ነው። ዩሱፍ ዓለይሂ ሰላም የሚሆነው ያ ነው እንዲህ አይነት ነገር እንጂ ሂዶ ምድር ላይ መነጠፍን አይደለም፣ ወይም ሂዶ ሩኩዕ መውረድ አይደለም በጉልበት ያም እንኳ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሁዘይፋ ብን አልየማን መጥቶ ሊያደርግላቸው ባለ ጊዜ ከለከሉት። ምን እያደረግክ ነው አሉት። አይ አይሁዶችና ክርስቲያኖች ለታላላቆቻቸው ለቀሳውስቶቻቸው የክብር ስግደት ብለው እንደሚያጎነብሱላቸው እኔም ላክብራቸው ብዬ ላጎነብስ ነው አለ። ላ ኢነሁ ላ ዩርከዑ ኢላ ሊላህ አሉት። ለአላህ እንጂ ለማንም አይጎነበስም ተው አሉት። አማ ሃኡላ እነዚያማ ይሄንን የሚያደርጉ ለመምህሮቻቸው ፈኢነሁም ቀድ ከዘቡ ዐላ አንቢያህ በነቢያቶቻቸው ላይ ዋሽተው ነው አለ። መጽሐፍ ቅዱስ ላይ ሄዳችሁ ብታዩ ነቢያቶች ለፍጥረታት ይሰግዳሉ። አብርሃም ለኬጢያዊ ዘሮች ሄዶ ሰገደ ይላል። ሎጥም መላእክቶችን ባየ ጊዜ ሄዶ ሰገደ ይላል። አክለታ ሄዶ ሰገደ። ይሄን በነቢያቶች ላይ የተዋሸ ውሸት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነቢያት በፍጹም ለፍጥረታት አይሰግዱም። ክርስቶስ እንዳለ ዮሐንስ ወንጌል ምዕራፍ 4 ቁጥር 10 ላይ ምን አለ? ለጌታ ለአምላክህ ብቻ ስገድ ተብሎ እንዲሁ ተጽፏልና አለ። ያ ነበር የተጻፈው። ነገር ግን ለፍጥረታት እንደሰገዱ አድርገው ጽፈውባቸዋል። ላ ነቢያቶች በፍጹም ለፍጥረታት አይሰግዱም። ከሰገዱ ለአንዱ አምላክ ለአላህ ብቻ ነው የሚሰግዱት። ይሄ የሰላምታ ስግደት የሚባለው ነገር ይሄ በታዘዙበት ጊዜ ይሰግዳሉ ያደርጋሉ። ሰላምታ ይህ ነው እና አደም ዓለይሂ ሰላም እዚያ ቦታ ላይ እናንተ የማታውቁትን አውቃለሁ ብሎ አላህ የተናገረው አደም በእውቀት መጥቶ እንደሚበልጣቸው አላወቁም ነበርና ነው መላእክቶች። አላህ ግን ያንን አሳያቸው። እስኪ እናንተ ካወቃችሁ ነገሩ ተናገሩ አላቸው። ሊያውቁ አልቻሉም። ጥራት ይገባ እኛ ይሄን አላወቅንም ነበር፣ እኛ የምናውቀው በቃ ያሰብነው ደም የሚያፈስ ምናምን ይሆናል ብለን ነበር። ያው በእውቀት በልጦ ተገኘ። ስለዚህ ወዲያው በደስታ እነሱ እንደበለጣቸው አወቁ፣ ሱጁድ አደረጉ። ሰይጣን ብቻ ቆሞ ቀረች። ኢብሊስ ቆሞ ቀረች። ሁላቸውም ታዘዙ የአምላክን ትእዛዝ። አምላክ እንዳዘዛቸው አወቁና መላእክቶች እሺ ብለው ታዘዙ። ወዲያው ሱጁድ አድርጉ አላቸው፣ ሰገዱ። ኢብሊስ ቆሞ ቀረ ብቻውን። እንዳለ የሰማይ ሰራዊት መላእክት ሁሉ ሲሰግድ ታዛዥ ሲሆን አላህ ኢብሊስን አናገረው። ቃለ ያ ኢብሊስ ማለከ አላ ተኩነ መዐ ሳጅዲን፣ ለአንተ ምን ስላለህ ነው? ምን ተገኝቶልህ ነው ከሰጋጆች ያልሆንከው አለው እያወቀ። ተመልከቱ ኢብሊስ ምን እንደሚል። የአላህ ትእዛዝ ሳይሆን የታየው ራሱን ከአደም ጋር አለካካ። መላእክቶችስ ራሳቸውን ከአደም ጋር ማለካካት ሳይሆን የታያቸው የአላህ ትእዛዝ መሆኑን የታያቸው። ወዲያው አላህ ሲያዝ ወዲያው ትእዛዙን ፈጸሙ። ራሳቸውን ከአደም ጋር አላለካኩም። ሰይጣን ግን የአላህ ትእዛዝ ሳይሆን የታየው ወዲያው ከአደም ጋር ራሱን አለካካ። ምን አለ? ቃል ኢብሊስ ምን አለ? አአስጁዱ ሊመን ኸለቅተ ጢና፣ አንተ ከአፈር ከጭቃ ለፈጠርከው እኔ ልሰግድ አለ። ራሱን ከማን ጋር? ከአደም ጋር አለካካ። ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን አለ። እኔን ከእሳት ነው የፈጠርከኝ፣ እርሱን ደግሞ ከአፈር ከጭቃ ነው የፈጠርከው። እንዴት ብዬ ለእርሱ ሰግዳለሁኝ አለ። አያችሁ መላእክቶች ምን ያክል ከፍ ያሉ እንደሆኑ ተመልከቱ። የአምላክ ትእዛዝ መሆኑን የታያቸው ወዲያው ፈጸሙ። ሰይጣን ግን የአምላክ ትእዛዝን ሳይሆን ያየው ራሱን ቀጥታ ከአደም ጋር ነው ያለካከው። እነርሱ ከፍ ብለው ቀሩ፣ ሰይጣን ግን ዝቅ እንዳለ ቀረ። ሁሌም የአምላክን ትእዛዝ የጠበቀ ከፍ ይላል። ከዚያ በኋላ አላህ ስብሐነሁ ወተዓላ ሰይጣንን ውጣ ከዚያ ነው
ቃለ ኽሩጅ ሚንሃ መዝኡመን መድሑራ የተዋረድክና ዝቅ ያልክ ስትሆን የተናቅክ ስትሆን ከዚህ ውጣ ነው። እድል ሰጥቶት ነበር ወይንስ አልሰጠውም? ሰጥቶት ነበር። ምን ነበር እድሉ? የንስሐ እድል። አላህ ሱብሓነሁ ወተዓላ ንስሐን አቀረበለት። ይልቁንስ እርሱ ወደ ንስሐ ከመመለስ ይቅርታ ጌታዬን ነው ተሳስቻለሁ ብሎ ንስሐ ቢያደርግ ሊቀበለው ነበር። ግን እርሱ ምን አለ? በኩራቱ ተንጠባረረ። እንዴት ብዬ እኔ እስከ ሰዓት ተፈጥሬ እሱ ከአፈር ተፈጥሮ ይህማ አላደርገውም አለ። አደም ዓለይሂ ሰላም የዛፏን ፍሬ እንዳትበላ ተብሎ ያው ወደ ጀነት እንዲገባ ተደረገ። በኋላ ከዚች ከዛፍ ፍሬ እንዳትበላ ተብሎ ከሌላው እንደፈለክ ብላ ጠጣ ተባለ። ወይስ ቁልና ቁልና የአደም እስኩን አንተ ወዘውጁከ አልጀና፣ አደም ሆይ አንተ ሚስትህን በገነት ውስጥ ብሉና ከፈለጋችሁት የዛፍ ፍሬ ብሉ፣ ጠጡ፣ ተደሰቱ አላቸው። ከዚችኛዋ ከዛፍ ፍሬ ግን እንዳትቀርብ አለው። ነፍሳቸውን ከበደሉት ትሆናለህና አለው። ተመልከቱ፣ አደም ከተፈጠረ በኋላ ሐዋ ተፈጠረችለት አብሮ። አላህ ሱብሓነሁ ወተዓላ ፈጠረለት፣ ከግራ ጎኑ ፈጠራት። ከግራ ጎኑ ሴት የተፈጠረችበት ዓላማ ለምንድን ነው? ለምን ብቻዋን አልፈጠራትም? አላህ ሁልጊዜም ሴት ልጅ የወንድ ልጅ የአብራኩ ክፋይ እንደሆነች እንዲያውቅ ዘንድ። አፍንጫ ሲመታ ዓይን ያለቅሳል ለካ የሚለው ትዝ ይላችኋል። የሴት ልጅ ላይ የሚደርስ ጉዳት ልክ በአንተ ጎንህ ላይ የደረሰ ጉዳት እንደሆነ አድርገህ እንድታስብ ነው አላህ ሱብሓነሁ ወተዓላ ከጎን የፈጠራት። ለብቻዋ መፍጠር ሲችል ነበር፣ ግን ሁሌ አንተ ራስህ እሷን ስትጎዳ ሚስትህን አንተ ራስህ ላይ እንደደረሰ አስበው። ያንን ነው የራስህን አካል እየመታህ እንዴት ነው ትችላለህ? አትችልም፣ አታስነካም። ከዛልክ ልክ እንዲሁ ሚስትህንም እንደዛ እንድትንከባከባል። ሌላው ነገር ወንድ ልጅ ጎደሎ ነው ያለ ሴት ልጅ። ልክ እርሷ ስትመጣ ጊዜ ነው ሙሉ የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ያገባ የእምነቱ ግማሽ ተሟላለት፣ በተቀረው ደግሞ አላህን ይፍራና እምነቱን ይሙላሉ ማለት ሴት ልጅ የወንድ ልጅ በቃ ትሞላለታለች ህይወት። እርሷ ከሌለች ባዶ ነው ወንድ ልጅ። አላህም በቁርአን ላይ ሲናገር ወሚን አያቲሂ ከተአምራቶቼ መካከል አለ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከራሳችሁ ነፍስ ጥንዳችሁን መፍጠር ያለ ከአደም ሐዋን ለምን ሊተስኩኑ ኢለይሃ ወደ እርሷ እንድትረጉ ዘንድ። ያለ ሴት ልጅ መረጋጋት የለውም ወንድ ልጅ፣ መርጋት የለውም፣ እብድ ነው፣ ባዶ ነው። ያለ ሴት ልጅ ወንዶች ባዶዎች ናቸው። ሊተስኩኑ ኢለይሃ ወደ እርሷ እንድትረጉ ዘንድ አለ። ተመልከት፣ ቤት ውስጥ አሁን እሷ ልክ አንተ ውጭ ላይ የምድራዊ ህይወት እንትን አጫብቶ አጣፍሮ ምን ብሎ በቃ በዚያ ሁኔታ ላይ ሆነ ሳለ ሀብደህ ስትመጣ መልካም ሚስት ከሆነች ሚስትህ የዛኔ ያንን ሁሉ እንድትረሳ የምታደርገህ ፍጡር ነች። በቃ በአንዴ ትረሳዋለህ፣ በቃ ታስረሳለች ያን። ለዚህም ነው አደም ዓለይሂ ሰላም ብቻውን ተፈጥሮ ሳለ ልክ ሲያይ መላእክቶች በጣም በርካቶች ናቸው። እርሱ ራሱን ብቻውን አያዘነ። አላህ ሱብሓነሁ ወተዓላ የደስታው ምንጭ ትሆንለት ዘንድ ሐዋን ሰጠው። ህይወት ነች እርሷ። ለእርሱ ወዲያው ባያትም ጊዜ በጣም ተደሰተ አደም ዓለይሂ ሰላም። ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ በመካከላቸውም በባልና ሚስቶች መካከል መዋደድንና መተዛዘንንም አደረግኩኝ አለ። ያንን ሊያደርግላት ሊወዳትና ሊያስምላት ይገባል። ሚስቱን ነው ይህን ያክል አክብሯታል አላህ ሱብሓነሁ ወተዓላ። ልትወዳት ልታከብራት ይገባል። እሺ እንዳጠቃላይ ከዚያ በኋላ ሂዱና ኑሩ አላቸው ጀነት ውስጥ። ነገር ግን ትእዛዛትን ሰጣቸው አላህ ሱብሓነሁ ወተዓላ። እንደፈለጋችሁ ወኩላ ሚንሃ ረገደን ሐይሱ ሽእቱማ በገነት ውስጥ የፈለጋችሁትን ፍራፍሬ ብሉ፣ ጠጡ፣ ተደሰቱ አላቸው። ወላ ተቅረቡ ሀዚህ ሸጀራ ይችኛዋን የዛፍ ፍሬ ግን እንዳትቀርቡ አላቸው። ፈተኩና ሚነ ዛሊሚን ነፍሳቸውን ከበደሉት ትሆናላችሁ አላቸው። በሱራ ጣሃ ላይ ምን ይላል? ፈቁልና ያ አደም አንተ አደም ሆይ አልኩት፣ እነ ሃዛ ዐዱውን ለከ ወሊዘውጅከ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነው። ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ ከገነት እንድትወጡ እንዳያደርጋችሁ የኔን ትእዛዝ እንድታምፁ አድርጎ ከወጣችሁ ከገነት አንተ ትቸገራለህና ነው። ያ ማለት ወደ ምድር ከወረድክ ለፍተህ ስረህ ጥረህ ግረህ የማስተዳደር ሚስትህን ኃላፊነት አንተ ትወስዳታለህ፣ ትለፋለህ፣ ትደክማለህ። በገነት ውስጥ
لا برصوص أتتأمى ما ترابم ماله وأنك لا تظمأ فيها ولا تضحر برصوص تهم بجنة استمتمات إلا برابي إلا صحيح بس هاي متى من الزام درجن كورد كي يقولوا مكر هاي درسان ده تامس بلو أستنك الله سبحانه وتعالى نتابع ستوت بزيولي بزهوني تاسالو بجنة استمنور جمروا على من هوا لك ينور يالله سيد أحمد فوسوس لهما الشيطان سيطان من نرس وسوساتهم ليبدي لهما ما وري عنهما من سوآتهما لبس لبسوا نبر الله سبحانه وتعالى من هوان ركاناتهم على درجاتهم لبس لبسوا هاتياتن بعد الركوع كزيجن يا لبساتهم يوردها بجنة استهادي عسرته سجات النتقالنا بقعت نور بذا هاتياتين لهم بجنة استهادي سر كسر يوردها يا هاتيات قرأ يدلج